መከበር በከንፈር ይላል የሀገራችን ሰው ማለት ነው። ሩታ ብትከበሪ በራስሽ፣ ብትወርቂ በራስሽ፣ ብትንቋሸሽ በራስሽ ነው። ስለዚህ የሰው ልጅ የሚከበረው ደግሞ በራሱ ነው። አንቺ ምን አይነት ቪዲዮ ስታስተላልፍ የረሳሹ? ምን አይነት ቪዲዮ ስታካሄጅ ነበረ? አንድ አልጋ ላይ ከነዳኒ ጋር ተኝተሽ ስታካሄጅ ነበረ። ስለዚህ ከአንቺ የተማሩትን ከአንቺ ያቆየሻቸውን ነው እያካሄዱ ያሉት። ሌላ ሰው አይቶሽ ልትዋሺ ትችያለሽ። የብልግና ስራ ነው ምናምን ስትይ ተደምጸሻል ዛሬ። ስለዚህ የሰው ልጅ የሚከበረው በራሱ ነው፣ በከንፈሩ ነው። አንቺ ደግሞ አሁን ላይ ይታፈር በከንፈር ሆነሻል። ስለዚህ የምትንቋሸሹም በራስሽ ድርጅትና በራስሽ ሁኔታ ነው። ገባሽ አይደለ? ያላረገሽውን አርግዣለሁ፣ ያላደረግሽውን አድርጋለሁ፣ ያልበላሽውን በልቻለሁ፣ ያላካክሽውን አካክያለሁ እያልሽ እየመጣሽ ሰውን እየዋሸሽ ግዴታ አርግዢ ያለሽ የለም እኮ ሰው በመሆንሽ እንጂ በጎቹ የሚከተሉሽ እኮ አንቺ ልብስ ጎድጉደሽ ወድሽ ውስጥ አስገብተሽ በመምጣትሽ አይደለም በጎቹ እየተከተሉሽ ያሉት። ሰው በመሆንሽ እችን ልጅ እናግዛታለን፣ እችን ልጅ ከጎኗ እንሆናለን። ግን ደግሞ ማረም ሲበዛ ይመራል። እውነት እንነጋገር ከተባለ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እኔም እንግዲህ እየተከታተልኳችሁ ነው ማለት ነው። ተሳዳቢዎችም እንግዲህ ክርስቲያን ወገኖች ሰላም ብያለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። አመሰግናለሁ ለምታበረታቱኝ እህቶቼ። ስለዚህ እኔ ለበጎቹ ማስመሰል ጥሩ አይመስለኝም። ይሄ ቪዲዮ አንቺ ስታስተላልፊው የነበረ አንቺ ስታካሄጂው የነበረ ነው። ትልቁ አበግ ማለት ነው። ምናልባት ሄርሜልዬ ትናንትናን የመጣችው ምናልባት እንግዲህ ታውቂያለሽ፣ ከአንቺ ያዩትን ነው። አንቺን እየተከተሉ አንቺ ያስገባሻቸው፣ አንቺ ያመጣሻቸው ወደሽ ፈቅደሽ ማለት ነው። ስለዚህ የማስመሰሉ ለአንቺ ጥቅም ያለው ትርጉም ያለው አይመስለኝም። እና አንቺ ባይዘዊ ለራስሽ የማታውቂ ሰው፣ ለቤተሰቦችሽ የማጠቅሚ ጠቀሜታ የሌለሽ ለራስሽ የማታውቂ ሰው ማለት ደመቁ ናት። በቃ 4 ነጥብ ማለት ነው። ስለዚህ ስነ ስርዓትሽን ይዘሽ ልብስሽን ጎድጉደሽ 24 ሰዓት ወድሽ ውስጥ አስገብተሽ መጥተሽ አመት ሊሆንሽ ነው። እናትሽ ውሸቷ መከራ ነው። እናትሽ የወለደችሽ እናት ከዚህ ድራማ ውስጥ ገብታ ወልዳለች ልጅ ብላ ተናገረች። ግን አንቺ ጨነቀሽ፣ ህዝብ አውቆብሻል። አንቺ ግን ትንሽ መብላት ስላለብሽ፣ ትንሽ መጫወት ጌም ስላለብሽ፣ ትንሽ መተወን ስላለብሽ ልጅ ጎድጉደሽ ጭቅንጭላትሽ ውስጥ እየመጣሽ ይህንን ህዝቡን እንግዲህ ታሰድቢያለሽ። እዚህ ያሉትን ታፋጃለሽ፣ እዚህ ያሉትን ታደበድቢያለሽ። ይሄ ሩዝ በልቶ ይሄ ሩዝ የአረብ ቂጣ በልተው ጠገቡ። ለራሳቸው አንድ ነገር የላቸውም። ጭንቀት ላይ ናቸው። ቤተሰቦቻችሁ ታመው ሲባል ይጨነቃሉ። ምኝታ የላቸውም፣ ምን የላቸውም። ተመልከቱ። ከዚህ የበለጠ መሞት አለ? ከዚህ የበለጠ ውርዴት አለ? ከዚህ የበለጠ ድካም አለ? የለም። እንደዚህ ሁነው እየሰሩ ሌት ቀን የሚያስቡት ላንቺ ነው። ጊፍት ገዝተን እንስጥ፣ እንኩ ጊፍት ግዙልን፣ በዚህ ብር ጊፍት ግዙልን፣ በዚህ ብር እንኩ እንቺ እንካ፣ በቃ ውሃ ቅዱ አምጣ። ዛሬ ደግሞ ጭራሽ ሰው እያየሽ ምናምን እያልሽ ሄርሜላን እያረካካሽ፣ ይሄ የአንቺን የእጅሽን እያገኘሽ ነው ያለሽው። ዳኒ ጋ አንድ እኮ ልብስ ለብሳችሁ በባንትና በጡት መያዣ ሆነሽ እናምጣ እንዴ ያንን ቪዲዮ፣ እናምጣ እንዴ ያንን ታምሌሉን እናድርገው እንዴ? አንቺ የረካሽ የወረድሽ ወራዳ። እኔ እንድሰድብሽ የሚያደርጉኝ እነዚህ በጎቹ ናቸው። አንቺ በጎች ናቸው። አታውቂኝ፣ አላውቅሽ። አንቺን ረክሰሻል። ወረዲ አንቺ ትርጉም አልባ ነሽ ሩታ። ሀቂቀትን እውነት ለመናገር የሰው ልጅ እኮ ገላውን ይሸፍናል አይደል እንዴ? አንቺ ግን እንደዛ አይደለም ያደርግሽው። በክብርሽ ተጫውተሻል። ወረዲ በክብርሽ ዝቅ ብለሻል። በቃ ሙተሻል፣ ተቀብረሻል እኮ በቁምሽ አንቺ። ስለዚህን እንዳትረሽ። ሴት ልጅ ደግሞ ድብቅ ስትል ባትደበቅም ስትለባብስ ጥሩ ነው። በእናንተም እኮ ለባብሱ ይላል እኮ። እንደዚህም ብርታችሁን ገልጣችሁ እንደዚህ ተጋጋጡ። እንደዚህ ማተብ አድርገሽ እንደዚህ ትጋጋጫለሽ እንዴ? አንቺ ማተብ ቢስ ማተብ የሌለሽ ከነዝር ማንዝሮችሽ መተሽ አስመሳይ ናቸው ቤተሰቦችሽ። ራሱ የአብርሃም ታደሰ ቤተሰቦች እኮ አይደሉም እኮ የሚጋጋጡት እንዳንቺ ቤተሰቦች። እነሱ ዩቱብ ተከፍቶ ባባና ማማ ተብለው ተከፍቶ ተሰጣቸው። ቀስ ባለ መልኩ አደብ ባለው መልኩ ነው እንኳ የሚመካከሩት የሚወያዩት። እንኳ ድባብ ያላቸው ሰዎች ናቸው። እድሜና ጤና ይስጣቸው። በእውነት እኔ ደስ ይሉኛል ሳያቸው። የአንቺ እናት ደግሞ የሴት እናት ስለሆነች አይ ደግሞ እንደዋይ እዛ ውስጥ ልገባ ነው አሁን።
በቃ እዚህ ጋር ያዙት ማለት ነው። በነገራችን ላይ እኔ ሌላ ነገር አልናገርሽም። ሴት የወለደ ሲያለቅስ ይኖራል ትል ነበር እናቴ። አሁን ገባኝ። ይሄ ያንቺ ነገር ነው። አንዳንዱ ሰው ደግሞ ይጠቀማል በልጅ ወልዶ። ያረቢ ከሚጠቀሙት አላህ ያደርገን። ከሚጠቀሙት ልጆቻቸው ሷላህ ከሆኑላቸው ኢማን ካላቸው ያረቢ እንዳንቺ አይነት ልጥ የተላላጠ ሰው እንዳይመጣብን ወይ ከምድረ ገጽ ያጥፋልን። ከነጀሌዎችሽ በጎችሽ ጨፈጨፉን፣ ሰደቡን። በግነታቸው ያነሳቸው ይመስል ከብትነታቸው ያነሳቸው ይመስል ጨፈጨፉን። በጎችሽ ያንቺ በጎች። እኛ ደግሞ ኢንሻአላህ አላህ ኖረ ያድርገን። እናያለን ያንቺ መጨረሻ ወይ መጥፋት ቤት ውስጥ መቀመጥ ነው ወይ ድሌት ብለሽ ቻናልሽን እውኝ። በጣም ከባድ ባይዘው እውኝ። በዚህ ልክ ያንቺ ደግሞ ከፋ። ያንቺ በጣም ከፋ። ማስመሰል፣ ውሸታም፣ ሰው ላይ መቀለድ፣ ራስሽ ህይወትሽ ላይ መቀለድ፣ መጫወት። ምን ነው እንጀራ ቁጭ ብለሽ ብትበይ የሚመክርሽ አጣሽ። ሴት ወልዶ ሴት አሳደገሽ። ቤት ውስጥ ቁጭ ብለሽ ወጥሽን ሰርተሽ እንጀራሽን ቁጭ ብለሽ ተረጋግተሽ ብትበይስ? እንደዚህ በቃ ቻናል ላይ እየመጣሽ ቪዲዮ ላይ እየመጣሽ በቃ እንደዚህ የ10 ደቂቃ ቪዲዮ እኮ ለመስራት እኮ አንቺ እንዴት ነው የምትወራጭ? ይቅር አልላችሁም ምናምን። አንቺ ይቅር አልሽ አላልሽ ምን ታመጫለሽ? የወደቀ ሰው ምን ያመጣል? የሞተ ሰው በቁሙ ምን ያመጣል? የረከሹ እኮ ፊት እኮ ነው፣ ዛሬ አይደለም። ከአመት በፊት እኮ ነው የረከሹ። የአዲስ አበባ ሰው ያልሆንሽውን የአዲስ አበባ ሰው ነኝ ብለሽ መጣሽ፣ ተቀበል። ጉታጀራ ዛሬ ደግሞ ሄጃለሁ ብለሽ ነበረ። አሁን አዲስ አበባ ነው ቪዲዮ እየተሰራ ያለው እየተካሄደ ያለው። ተመችቶኛል፣ ከአሁን በኋላ ወደ እሱ አልመለስም። አሁን እኮ ገባሽ እኮ እሱ ጋር ነው እኮ ያለሽው። ወረዴ አብረሽ ጋር እኮ ነው ያለሽው። አሁን አንድ ላይ ተቀምጠሽ አንድ ላይ አይደለው ጉዲ ፍላት ያለሽ ለበጎቹ ይምሳል ማለት ነው። እኔ የሚያሳዝኑኝ በጎቹ ናቸው። እውነት መስሏቸው ዩቱበሮች ጠንቅቀው ያውቃሉ። ዩቱበሮች ጠንቅቀው በጥንቃቄ ነው የሚያውቁት። ልንገርሽ እውነቱን ማለት ነው። በአንቺ የሚሸወድ በአንቺ የሚጃጃል አንቺ በጉታጀራ ጅል የሚጃጃል የለም። ልንገርሽ እውነቱን ግልጽ ነው። በአንቺ የተነሳ ደግሞ ይሄ የእንቁ የሆነ ህዝብ መነሳት የለበትም። ደመቁ ማለት ነው። ስለዚህ ሩታ ያልሆነውን ደመቁ ስምሽ መጣሽ። ለሊት በ10 ሰዓት ተጠልፋ ተከትላ ሄደ ተብሎ ጉር ተነገረ። እናትሻውም እናትሽ ጉር ተነገረ። ገንዘብ ተሰብስቦ ደግሞ እንዳትናገሩ ምናምን ተብሎ ተባለ። እሺ ብለን ተቀበል። አሁን ደግሞ እየመጣሽ ትጋገጫለሽ በስ ብለሽ። ዛሬ ደግሞ ጌሙ ለምን ቀረ ነው? ተካሄዷል። አልሰማሁም እኔ። ተካሄደ እንዴ? ይቺ ሰው ምንድን ነው የምትለው? እዚህ እየመጣች የምትገገጠው ሄርሜላ ሞታ ትበልጥሻለች እኮ አንቺን። ጀግና ሴት እኮ ናት። ሴተኛ አዳሪ አንቺ ነሽ እንጂ እሷ መሰለችሽ እንዴ? አንቺ ሴተኛ አዳሪ ውርጋጥ፣ አህያ የመሰልሽ ድመት። ሴተኛ አዳሪ እሷ ሄርሜላ አይደለችም። ሴተኛ አዳሪ አንቺ ነሽ። ባለጌቱ ቆሻሻይቱ አንቺ ነሽ። ትዳር ኑሮሽ እርግዝና አርግዣለሁ ብለሽ ማስመሰል በዚህ ልክ ማወቁ። ያረገዘ ሰው አርፎ ቤቱ ቁጭ ይላል፣ ቪዲዮን ይሰራል፣ ይቦስታል ባሉ ጋር። አንቺ ግን ትዳርም የለሽም፣ ልጅም የለሽም፣ ምንም ነገር የለሽም። ጋለሞታ አንቺ ነሽ። ውርጋጥ ሴት አዳሪ አንቺ ነሽ። ሄርሜላ አይደለችም። የሄርሜላን ማንናገር ካል እንመጣለን እኮ ሄርሜላ እኮ እንናገር እንዴ? ሄርሜልዬን ማሬ እንናገር እንዴ? ልናገር እንዴ ስለ ሄርሜላ? ወላሂ እናገራለሁ። እኔ ስለማቅ ነው። እኔ ወላሂ አልልም ዩቱብ ላይ ለአንቺ ብዬ ማለት ነው። ግን እኔ ለበጎቹም ብዬ ወላሂ አልልም፣ አልፈልግም። ወላኪን ግን ስለ ሄርሜላ ስለማቅ ነው። ሴተኛ አዳሪ አንቺ እኮ ነሽ። ዱባይ ላይ እኮ የሄድሽው በበጎቹ ገንዘብ እኮ። በበጎቹ ገንዘብ ነው ዱባይ ላይ የሄድሽው አይደለ እንዴ? የተጋባሹ በበጎቹ ገንዘብ ተብሎ ነው። ያንንም ደግሞ ማስታወቂያ ነው በሉት። የምን ትዳር ነው? የምን እርግዝና ነው? አንቺ ቀጣፊ ሌባ አስመሳይ፣ ክብርሽን ዝቅ አድርገሽ በገንዘብ ሌናሽ ተጨማልቆ የምታድር አብርሃም ጋር እኮ ብትሰሪ እኮ ተከታይ እኮ በግ እኮ ሞልቶሻል እኮ ሞልቶሻል። ጀሌዎች በጎች ከጊፍቱ የተረፈውን ደግሞ ለካርድ እንልክላታለን እያሉ ቴሌግራማቸው ቁጭ ከኔ ጋር መጥቶ ቁጭ ከስር በሌላ ቁጥር ገብቼ ከስር እኔማ ሼር አድርጌ ጉዳት ሳላፈላ አልቀርም ጎጃም። እኔ ግን ምንም ምቀኝነት ትብላቸው ብዬ ነው እንጂ እኔ ጉዳችሁን የቴሌግራሙን ሊንክ ልኬ ጉዳችሁን እዛ ጋር ጉዳችሁን ሳላፈላ አልቀርም። ለትላልቅ እንደው ሰዎች እንደው ጉድ በሉ ብዬ
ከ1000 በግ በላይ አለ። ከ1000 በግ ወደ 1000 ወደ 40 ምናምን ሰው አለ እዛ ጋ ቴሌግራሙ ላይ የተጋጋጡ እያለቀሱ የሚያለቅሱት ያለቅሳሉ። እንደዚህ ካርድ እንላክላት፣ ብር እንላክላት፣ ስንት ብር ነው የምናወጣው? እዛ ውስጥ ይደወላል። ቴሌግራሙ ላይ ከዩቱብ ይወጡና ከቲክታክ ይወጡና እዛ ጋር ነው የሚደዋወሉት። ደግሞ ለመመካከር ማለት ነው። እቺ ልጅ ምን እናደርጋት? የኤች አይ ቪ ያስይዛታል። የኤች አይ ቪ እሷ እንዳታስይዘው እንጂ እጅግ አለሞታ እሱ እንዴት ያስይዛታል ብላችሁ ታስባላችሁ? ያልተጋባ ሰው ደግሞ እንዴት አብሮ ሊተኛ ይችላል? እኔ አላውቅም። እኔ ስለ እናንተ ነገር አላውቅም። እውነት ለመናገር ግን የእውነት የሰው ልጅ የሚከበረው በራሱ ነው። ተመለሱ ወደ ራሳችሁ ሁላችሁም። በእውነት ተመለሱ። ይበቃል። በቃ ተጨመላለቃችሁ እኮ ተግማማችሁ። ሩታ በተለይ ተግማማሽ፣ በጣም ተጨመላለቅሽ፣ ገማሽ እኮ እንደዘገነነን እኮ። እኔ እውነቴን እኮ ነው የምላችሁ። በእውነት ወንድ ልጅ ነው እኮ አብረሽ ጥለሽው ሂደሻል ባለፈው አይደለ? ስለዚህ ምን አመላለሰሽ ከሱ ጋር? ያ ማለት እንግዲህ አብረሽ ናለሹ ማለት ነው። ስለዚህ በዚህ ልክ ደግሞ በጎቹ ልታጃጃያቸው፣ ልትበያቸው፣ ልግጫቸው አትችይም። ታያቸው፣ ስራቸውን ይስሩባቸው። እነሱም የነገ ተስፋ የሌላቸው ናቸው። የዛሬን ደግሞ የነገ ተስፋ የሌላቸው ጨለማ የወረሳቸው ናቸው። ማደሪያ የሌለው አባይ ማደሪያ የሌለው ግንድ ይዞ ይዞራል ይባላል። የአንቺ ቢጤ እና ደግሞ የበጎቹ ቢጤ አስጨፈጨፋችሁን። እዚህ ጋ እኮ አሰደባችሁን። አገር ሳይቀር ተሰደበ እኮ እንዴ! አንድ ግለሰብ መጥቶ እረፉ አትበሉ፣ በጎች ወደ ራሳችሁ ተመለሱ ስላልናቸው ሊገሉን አሉ። አገርን ጨፈጨፉ፣ ህዝብን ሰደቡ። ተገቢ አይደለም ደግሞ ይሄ ውድቅ ነው። ስለዚህ በዚህ ልክ አትርከሽ ሩታ። የእውነት ገምተሻል አንቺ። አሁን ላይ እንቁላል ገምቶ ይጣላል አይደለ? እንደዛ ነው። በእውነት እንደዛ ነው። ማረም ሲበዛ ያስጠላል ሩታ። በእውነት አትግማሚ፣ ሂጂ ከቤተሰቦች ጋር በቃ። እሱ ወንድ ልጅ ነው፣ የፈለገውን ማፍቀር ይችላል፣ የፈለገውን ማምጣት ይችላል። ሲቀጥል መች ይፈልግሻልና? ወረወረሽ እኮ ትናንትና አብርሃም ታደሰ ደሜን አፈሰው፣ የኔን ደም። ሄርሜልዬ ደግሞ ሙታ ነው የምትበልጥሽ፣ አንቺን ሙታ ነው የምትበልጥሽ። እንዳንቺ አይነት የገማሽ ግን ሙታ ትበልጥሻለህ ሄርሜላ፣ ልንገርሽ ማለት ነው። ስለዚህ ጋለሞታም አይደለችም፣ ሴተኛ ዳሪም አይደለችም። የገማሹ የተጃጃልሽው የቆሸሽው አንቺ ነሽ። እንደዚህ አይነት ቪዲዮ ስታስተምር የነበርሽው አንቺ ነሽ። መጀመሪያ እንናገር ከተባለ ብዬ ነው፣ እናውጣው ከተባለ ብዬ ነው። መጀመሪያ እንደዚህ አይነት ቪዲዮ ስታስተምር የነበረው ደመቁና ደመቁ ብቻ ናት። ስለዚህ ይሄ ደግሞ ወንድ ልጅ ነው። የፈለገው ጋር ይቀመጥ፣ የፈለገው ጋር ይብላ፣ የፈለገውን ያፍቅር። ሄርሜላን ደግሞ መብቷን ልትጋፊያት ልትናገረት አትችይም። አንቺ ምን አንድ በታልሽ አንቺ? ምንም ሌላ ኑሮሽ አንቺ የቆሸሽ የጎደፍሽ